ላካብድሽ ነው ያልኩሽ። ምን ታካብጃለሽ እንዴ? ወንድ ነበርሽ እኮ ሴት እንኳን ያደረግንሽ ታካብጃለሽ? ጨምላቃ የማንም ልቅምቅም የሰው ልክ ያቅም ቢያቅም አይጠነቀቅም። አንቺን ዝም ምልሽ እኔ ዝም ያልኩሽ እውነቴን ነው ምልሽ። በጣም የሚወዱኝ የሚያከብሩኝ የአማራ ልጆች ስላሉ ነው ያከበርኩሽ። ጸጥ ያልኩሽም ፈርቼሽ አይደለም። በጣም የማከብራቸውና የምወዳቸው ባሌን እወደዋለሁ። ገባሽ? ጽድት ያለ ሰውና ሰውን ማባላል ጀግንነት አይደለም፣ ጀግንነት አይደለም። እኔ ማንም ሰው ላይ በጣም ጥርት ያልኩ ነው። አይቶ ማለፍን አልወድም። ይቺ ቅምጥ ብለሽ ስትሳደቢ አትበያት አልኩኝ እኔ ፊት ለፊት። በቃ አለቀ። ጥላችን ይሄ ነው። እመቤቴን የምሬ ነው። የራስሽን ደም ነው። ታያ አትሳደቢያት። እሷ ብትሳደብም አንቺ ጥልቅ ነው፣ ዝም በይ። እሷ እኮ ውሽማ ናት ምናምን ብለሽ ስትናገሪ ተይ ብዬ አድቤሽ ነው። አድቢ በቃ። እኔና አንቺ የተጣላ ነው ከጹብ ጋር ሳትጣይ በፊት ነው። ቀድመን ነው የተጣላ ነው። ሲጀመር እኮ ያሽ አይደለም። እቤትሽ መጥቼ አንድ ቀን ቁርስ ቡን ቆርሼ አላቅም። እኔ እቤትሽን አላቅም። እኔ አብልቼ አጠጥቼ ምናምን አንቺ ልጅ ብታበይ ሺትሽ እጨ ነው እያደርኩ ያለሁት። እኔ የስራ ሰው ነኝ። ጧትና ማታ ድፍት ብዬ የምሰራ ሰው ነኝ። እኔ እቤትሽ መጥቼ አንድ ቀን ቡና ጠጥቼ አላቅም። እኔ የት አባሽ አበላሽኝ? ጫምላቃ ስሚ፣ በነገራችን ላይ እላ ያለ ሰው ታች አያይም። በማንም ላይ የምቀና ቢሆን ብዙ ነበሩ። እግዚአብሔርን የምሬ ነው። አትጨማለቁ። እዚህ አታብኳኩ። አሁን ከኔ ጋር ያለችው እንኳን እኮ ያንቺ ደም ነበረች። ሰው ካንቺ ጋር ሲጣላ አንቺ እንደፈለግሽ ብሎክ ታረጊያለሽ። በጣም ነው ሰው የምትንቂው። ግዴታ አንቺ መለማመጥ አለብኝ። ወይኔ ስለ መድኃኒዓለም ይቅር በይልንልሽ። ኧረ እባክሽ መች ይመችሻል። እዛው የለመድሽው ቂጥሽን ልሰው የሚቀመጡትን እዛው ተቀመጪ ከነሱ ጋር። እኔ ማንንም አልለማመጥ። ምን ያዊ አሰጣሻለሁ። ደግሞ እንትን ትያለሽ እንዴ? ተደርበ ስሚ፣ አንቺ አንድ ግለሰብ ነሽ። ብሔር ውስጥ አትሽወሸቂ። ነይ ውጪና ተጋጠሚኝ ከኔ ጋር። እኔ ብሔርተኛ አይደለሁም፣ ከድሮም ታውቂኛለሽ። ስለ ቤተ ክርስቲያኔ ደግሞ ልታስተምሪኝ ነው እንዴ? መጀመሪያ አንቺ ልጅሽን በስነ ስርዓት አስተምሪ። ልጅሽን ስነ ስርዓት ልብስ አለባበስ ራሱ አስተምሪ። ስለ ልጄ ከመናገርሽ በፊት ተሰተሪ። ልጅሽን አንድ ቀን ፖስተሽ ታውቂያለሽ? ስለማላፍርባት እኮ ልጄን ሳስቆርብ ደግሞ እኔ ካሜራ አልደቅኛ አይደለም ማስቆርበው። አንቺ አትነግሪኝም ስለ ቤተ ክርስቲያኔ። አስተምርሻለሁ በቃሌ በጭንቅላቴ። መጽሐፍ ቅዱስ መያዝ አይጠበቅብኝ። ሰው በጣም የሆነ ዝም ሲላችሁና አሽኮለሌ አልሽዛ እንደ እድሜሽ ኑሪ። ተሰተሪ። ብታቂ አስታራቂ ነበርሽ እኮ። እኔ እጹብ ላይ ተደርቤ አንቺን የምጣላው እጹብ ምላስ የላትም መሰለሽ እንዴ? እሷም እኮ በራሷ ላይ መናገር ትችል ነበር፣ ግን እያወቀች ጸጥ። አብራችሁ በኖራችሁት ነገር ትላንትናን ስላየች ነው ዛሬ ላይ ግማታን ብለሽ እየተሳደብሽ ምናምን። እኔ ግን አልሰድብሽም፣ አፌን ማቁሸሽ ስለማልፈልግ። የሰው ልጅ ሁሉም ሲሞት ግማታም ነው፣ ይሸታል። በጣም ነው የሚሸታው። አየሽ፣ አንቺ እንደ ሞትሽ ሬሳ ነሽ። እንኳን በዱባይ ምድር አይደለም በአገራችንም አልሸተትም። እመቤቴን በአገራችንም አልሸተትም። ወንዙ በዚህ በዛ በጋራ በዚህ ነው የሚወርደው። ታጠቢ ውዴ፣ ስፖንሰር ሆንሻለሁ፣ እነግርሻለሁ። ልክሽ ትጨማለቃለች እንዴ? ሰው ዝም ሲላችሁ እንደ ጅልት እንደ እድሜያችሁ ኑሩ። እንደዚህ አድርጋችሁ ባልሽን ሰብስቢ። እኔ ልንገርሽ ልጆቼን እኮራባቸዋለሁ። ሚዲያ ላይ እንኳን ሳመጣቸው አላፍርባቸውም። አንቺ ግን አንድ ቀን እንኳን አቋም ኑሮሽ አያውቅም። ልጅሽን ለመፖሰት አታመጫትም። ዱባይ አታዝናኝም። ስለ ልጄ ደግሞ ለመናገር አንቺ ብቆሽ፣ ኧረ እባክሽ መች አይዞሽ ገለቴ ያርግሻል። አንቺ እኮ ማለት ወንድምሽን የሸጥሽ ከሃዲ ነሽ። ወንድምሽን የሸጥሽ፣ ደምሽን የሸጥሽ፣ አሳልፈሽ የሰጠሽ። እንግዲሻለሁ ከወደድኩሽ እስከ ጥግ ነው። ከተውኩሽ እኔ የምለው አስታርቁኝ ብለሽ ስታለቅሽ አልነበር እንዴ?
እምቢ ስል ምን ነው እንዲያረገሽ? አልታረቅሽም መቼም እመኚኝ። ልከሻል እኮ ሽማግሌ ሪጀክት ሲያደርግ ምን ነው እንደዚህ ያረገሽ? አይዞሽ ገለቴ። በውስጥ በኩል እርቅ ይጠይቃሉ። ኧረ እኔ እንዲህ ብያለሁ ምናምን እባክሽ እዚህ የመጣሽ ደግሞ አፍሽ ትከፍቻለሽ። ደግሞ አልፈልግም እኔ አልታረቅም ስል መልሳ መጣ መሳደብ ጀመረች። አልታረቅም ብሞት እኔ ድብልቅ አይደለሁም ምናምን። ኧረ እባክሽ ድብልቅ አይደለንም። ቢገባሽ ባሌን ታከብሪው ነበር። ጽድት ያለ ወይሎዬ ባሌን ታከብሪው ነበር። ስለ ብሔሩ የሚያስጨንቅሽ ቢሆን ኑሮ በባሌ እኔ ማክበር ትችይ ነበር። ማክበር እኔና አንቺ እኮ የተጣላ ነው እኮ በግለሰብ ደረጃ ነው። እሱንም ሰው ስታሚ አትሚ ብዬሽ ነው። ምን አገባሽ አንቺ? ይመለከትሻል ወይ? አንቺ የሰው ልጅን እንዴት ውሽማ ብለሽ ትናገሪያለሽ? ተይ። በእኔ ስታሚ የራስ እኔ አሁን አብሬ ውዬ አድሬ የበላሁትና የጠጣሁትን ሰው እኔ ጋር ማንም ሰው እንዲያማ አልፈልግም። ወይኔ ጉድን አውጥቶ ዘረገፉብኝ፣ ሸጡኝ። አፍሽን መቆጠብ ነው መቆጠብ ነው መቆጠብ ነው ውዴዋ፣ መቆጠብ ነው ሀቢብትዬ፣ መቆጠብ ነው። የተጣላንበት ፖይንት እኮ ያንቺ ደም ናት የኔ አይደለች። ገባሽ? እኔ እግዚአብሔርን በጣም ጥርት ያልኩ ኢትዮጵያዊ ነኝ። አልወድም እንደ ሲጀመር የአዳምና የዋን ዘር ነኝ። ኢትዮጵያዊት ነኝ። እዛው ማንም ጋር አይደለሁም። እኔ አልወድም። በቃ አበዛችሁት። በቃ ዝም እንበል። ተሰተሩ። ትልቅ ሰው ናችሁ። እኔ እኮ በጣም የሚገርመኝ በኋላ መታችሁ እርቅ ትጠይቁኛላችሁ። በዚህ ደግሞ መታችሁ በሚዲያ አንዴ ውለታ የለብንም ትላላችሁ፣ አንዴ ደግሞ የማንም ውለታ አለብኝ እኔ የተነሳሁበትና እኛና ምን አገባ እኛ ምን አገባ? ብር ስጡኝ ብለሽ ሄድሽ፣ ለመንሽ፣ እምቢ ብለሽ መጣሽ። እኔ ምን አገባኝ? መለከተኛል። ስለ ልጄ ለመናገር ትሄጃለሽ እንዴ? ስለ እኔ ልጅ ለመናገር በቃሽ? አረ ሀቢብቲ ይደብራል። ልጅሽን ሰትሪ መጀመሪያ። አረ ሀቢብትዬ ብዙ አመት ሆኖሻል እኮ ኢትዮጵያ። ሂደሽ ልጅሽን እንኳን አየት አድርጊያት ወይ አምጫት። ስለ ልጄ ልትናገሪ ሳስቆርብ አንቺን ማስፈቀድ አይጠበቅብኝም። እሺ ባሌን እኔ ካርጎ አድርጌ ገዝቼ አይደለም። እሺ ባሌን ያመጣሁት እዚሁ ሰርተን የተለወጥን ጀግና እግዚአብሔርን በ465 ድርሃም ነው። እሺ እኔና ባሌ ዛሬ የደረስነው ተቀጣሪ ነበረን። ኦኬ ተሰትረን እሱም ሰርቶ እኔም ሰርቼ ነው ዛሬ ነው የደረስነው። ካርጎ አድርጌ አላመጣሁም። እኔ ትጨማለቅ ያለሽ እንዴ? ስለ ልጅና ስለ ባል ለማውራት በቃሽ አንቺ። ሰው ዝም ሲልሽ ተሰተሪ። ለጓደኞችሽ ራሱ አልሆንሽም። ጓደኞችሽ አቃለች። አሁን እሷ ከሆነ ሰው ጋር እንትን አለቻ። እሷ ብሎክ አድራጊ ናት። ብሎክ ታደርጋለች። ከዛም በኋላ ሂዶ እንዲለማመጧት የኔ ፍቅር እንዱ አድራሽ በአናትሽ ተተከይ። እኔ ሀዊ ነኝ ሀቢብቲ፣ ተተከይ። ይመለከተኛል ውዴ። ያደግኩበት ሀገር ወንዝ ከላይና ከታች ነው የሚፈሰው። ኢትዮጵያም አልሸተትንም እንኳን እዚህ ሳሙና በሞላበት። ታጠቢ ውዴ። ይሄ ጄል ምናምን አለሽ ታጠቢበት። ስፖንሰር ሆንሻለሁ ወይ ደግሞ ጸጉር ቤት ከፍቻለሁ። ሞሮኮ ባስ አለሽ ግቢና ታጠቢ ይዛ ከፈለግሽ። ትቀልዳለች እንዴ? እንደው ሰው ግን እንደ እድሜው ለምን አይኖርም? በ46 ዓመታችሁ ከኔ ጋር ልትነጋገሩ? ኧረ ይደብራል በጣም። ስራ ዘመቻ ውዴ። እኔ እኮ አንድ ነኝ፣ ግን እንደ ሺህ ሰው ነው የምገለባብጥሽ። እንደ ሺህ ሰው ገለባብጥሻለሁ። ሲጀመር ባለትዳር ሴት መሰተር አለባት። ባለትዳር ሴት መሰተር አለባት። ሲጀመር የመጀመሪያ ጥላችን እኔና እሷ በቃል ነው። ቃልን ታቋታላችሁ። ቃልን እኔ ፊት ለፊት ትናገራለች።
እኔ ፍለፊ ስላችሁ እሷ እኮ እንደዚህ ውሽማ ናት፣ የእንትና ውሽማ ናት፣ የእንትና ምን አገባሽ? ምን አገባሽ? ታይ ይቅርብሽ። ለምን ትናገሪያለሽ? እንደዚህ ለምን ትሆኛለሽ? አንቺ እኮ ትልቅ ሰው ነሽ። ሁለተኛ ነገር ደግሞ ተሰብስበን ቁጭ ብለናል። ሲጀመር እኔ እኮ የእናንተ ጀማ አይደለሁም፣ በነገራችን ላይ አይደለሁም። አንፈልግም፣ እኛ አንፈልግም። ምክንያቱም እዚህ በልታችሁ ከኋላ ትበላላላችሁ እርስ በራሳችሁ። ራሱ አልወድም፣ እኔ አይመቸኝም። አይቶ ማለፍ ደግሞ አልችልም። ምን በተመለከተሽ? ከዛም ብር ለምኝ ሄድሽ፣ እምቢ ስሉሽ ተመለሽ። አንቺ እኮ እንደዚህ ነሽ፣ እኔ ብር እንዳይሰጠኝ እንደዚህ። ምን አገባኝ እኔ ስለ ሰው ምን አገባኝ? ብቻ ትመክሪያለሽ እንጂ አንቺ ውሽማ። ኧረ ተይ፣ ብናወራ ብዙ አለ። ተይ እያንዳንድሽ አሰጣሻለሁ። ተይ እንከባበር፣ ብዙ አወጣልሻለሁ። ተይ መልሻል። ሲጀመር እንዳንቺ ቅናተኛ ራሱ የለም። አሁን ያ ሁሉ እንደዚህ ሁሉ ጋጋታ ሀዊ ኖርማል ልብስ ጀመረች፣ ኖርማል ልብስ መሸጥ ጀመረች። ኮስሞቲክስ ጀመርኩኝ። ሀዊ ኖርማል ልብስ መሸጥ ከጀመረች እኛ ስራ እንሰራን ብለው ነው የሚያስቡት። አያችሁ፣ ለአምላካችሁ እንኳን እምነት የላችሁም። ነጠላ ልብሳችሁን የምትሄዱት ግን ቴዎቻችን እኮ ሲዋለዱ አዋልደው ራሱ አንድ ቀን በዚህ ተሰዳድበው አያውቅም። አንቺ እኮ ሲጀመር ጨምላቃ እኮ ነሽ። እግዚአብሔር ሰው ሲያከብርሽ እንኳን የማትከበሪ ያበላሽን እጅ ወንድ ነበርሽ እኮ ሴት አረግንሽ። ሴት ስላረኩሽ ነው ነይ ብዬ ባሳየውሽ ባመራውሽ። ታይ ተሰተሪ ደግሞ በልጄ ትመጫለሽ። አንቺም ሰው ነሽ። ኢትዮጵያም ለመሄድ እኮ ሲኖርሽ ነው መሄዳችሁም አንቺ